አለሜ ነኝ። አረማ እየጠፋችብኝ እንዴ! አሁን አብራኝ ነበረች እኮ። አዎ ደከመኝ ብላ አረፍ በይ ብያት ውሃ ላምጣልሽ ብያ ስመለስ አጣኋት። እሺ አለሜ ወንድሟ ያደረገውን ወንጀል ከሰማች በኋላ እጅግ በጣም ነበር የተበሳጨችው። ምክንያቱም ወንድሟ ይህንን ያክል ወንጀል ሰርቷል ብላ ስላላመነች ማለት ነው። ምክንያቱም ደግሞ ወንጀለኛን አስፈትታ ወደ ውጭ እንዲሄድ ያደረገችው እሷ ስለሆነች ማለት ነው። ስለዚህ ቤቲና እንዲሁም ደግሞ እህቷን በድያለሁ በማለት እንግዲህ ቤት ድረስ እሄድና ይቅርታ እጠይቃታለሁ በማለት እንግዲህ ወስናለች። ግን ደግሞ አባባም ናቴም እንዲሁም ደግሞ ትሁትም ቢሆኑ ማለት ነው አለምዬ ወደ ቤቲ ቤት እንድትሄድ አልፈለጉም። ምክንያቱም የቤቲ ሀሳብና እቅዷ ምን እንደሆነ ጠንቅቀው ስለሚያውቁ ማለት ነው። ከዚህ በፊትም እንግዲህ የመግደል ሙከራ እንዳደረገችባት ሁላችንም የምናውቀው ጉዳይ ነው ማለት ነው። በአካል ተገናኝታችሁ ለማውራት ሞክሩ ባለበት ሰዓት ናቴ በፍጹም እኔ እናትክን በአካል ማግኘት አልፈልግም፣ እሷ ሙታ ነው እንጂ መነጋገር የምፈልገው እንደዚህ በአካል ሁና አይደለም በማለት እንግዲህ እጅግ በጣም እንግዲህ ለልጇ ለናቴ ስታስጠነቅቀው ነበር። ህይወቴን በሙሉ ነው ያጨለመችብኝ፣ 6 ዓመት ሆኖኛል፣ ከእናቴ ጋርም አላወራም፣ በእኔ ምክንያት እህቴ ሽባ ሁና ተቀምጣለች፣ በጣም ብዙ በደል አድርሳብኛለች በማለት እንግዲህ በጣም ብዙ ነገሮችን እየተናገረች ባለችበት ሰዓት ላይ አሁን ላይ እንግዲህ ቤቲ ማለት ነው አለምዬን ለመበቀል እንደምትፈልገው ምክንያቱም እሷም የእኛን ስቃይ የግድ ማየት አለባት ብላ ነው የምታስበው። እንግዲህ እናቴ ይብን ራሱ ማለት ነው ህይወት አለችበት በተባለችው ወይንም ደግሞ አንድ ጊዜ ማለት ነው ቤቲ ሄዳበት ከነበረበት ወደ ቀጥታ ወደ እነ ቤቲ ቤተሰቦች ቤት ራሱ ሄዶ ነበር ማለት ነው። እና ህይወት የምትባል እዚህ ሰፈር በማለት እንግዲህ ጠይቁ ነበረ። የጠየቀው እንግዲህ ራሱ ቤቢ ነው ማለት ነው። ቤቢ እንግዲህ ማን ነው? የራሷ የህይወት ፍቅረኛ ነው ማለት ነው። የቤቲ እህት ፍቅረኛ የሆነውን አግኝቶታል። ለምንድን ነው የፈለግካት በማለት ጠይቆት ነበረ። አይ ፈልጊያት ነበረ በማለት እንግዲህ ሲመልስለት ለጊዜው ቤት እንደሌለች እና ወደ ጠበል እንደሄደች ለናቲ ነግሮታል ማለት ነው። ሲቀጥል ደግሞ ትሁትም እንደዚው ፈልጋት መታ ነበረ ማለት ነው። ሁልጊዜ ሀዲቃ በሚመጡበት ወይንም ደግሞ መዝናኛ ቦታ በሚመጡበት ቦታ ማለት ነው ቤቲ እዛት በመጣችበት ሰዓት ሁልጊዜ እዛ ቦታ ስለምታዘውትር መታ ነበር። እንደ አጋጣሚ እንደዚሁም ህይወት በመጣችበት ሰዓትም እንደዛው አላገኘቻትም ማለት ነው። እና ህይወትን አሁን ላይ ሁላቸው እየፈለጓት ይገኛሉ ማለት ይቻላል። ያው ቤቲም እንደዚሁ የእሷ ፍቅረኛ የሆነውን ቤቢም እንደዚሁ ማለት ነው የት እንዳለች ምናልባት አውቃ ተደብቃ ሊሆን ይችላል፣ ከኛ ተደብቃ ሊሆን ይችላል በማለት እንግዲህ ቤቲና እንዲሁም ደግሞ ፍቅረኛዋ ያወሩ ይገኛሉ ማለት ነው። ቤቲ በአንተ ምክንያት ነው ምናልባት የሆነ ነገር ብላት አስቀይማት ሊሆን ይችላል በማለት እንግዲህ ራሱ እየወቀሰችው ትገኛለች ማለት ነው። እሱ ደግሞ እኔ አይደለሁም ምናልባት በአንቺ ምክንያት አኩርፋሽ ሊሆን ይችላል፣ ሰሞኑን ጥሩ እንዳልሆናችሁ አውቃለሁኝ እንጂ እኔማ ምን ብዬ ተጣልተን ራሱ እኮ አናቅም ከተገናኘን ጀምሮ እሷንስ እንዴት ብዬ እጣላታለሁ የህይወቴ ማለት እኮ ነው በማለት እንግዲህ ሲናገር ነበረ ማለት ነው። እንግዲህ ያው እናቱ ነች ያስቀየመቻት። እናቱ መጥፎ ቃል ተናግራታለች። ልጄ ከአንቺ ጋር እንዲቀጥል ወይንም ደግሞ
እንዲኖር በፍጹም አልፈልግም። ያስተማርኩት ያሳደግኩት አንቺን እንደዚሁ ሲያነሳ ሲጥል ሊኖር አይደለም በማለት እንግዲህ መጥፎ ቃላቶች ነው እየተናገረቻት። ስለዚህ ከልጄ እንድትርቂ እባክሽን እፈልጋለሁኝ ስትላት እንግዲህ ህይወት ምንም ነገር አላለችም። እሺ ማዘር ነው ያለቻት ማለት ነው። አክብራ ነው ራሱ እሺ ያለቻት ማለት ነው። እና ከዚህ አንጻር እጅግ በጣም የሷ ህይወትም አሳሳቢ ነው። ሲቀጥል በጣም ነበር የምትወደው የምታፈቅረው። በእርግጠኝነት ደግሞ ተሳክቶላት ታክማ ያው ቤቲ እያሰበችው ሀሳብ በሙሉ ተሳክቶላት እህቷ ቁማ እንደምትሄድ ተስፋ እናደርጋለን። በዚህ ጉዳይ እንግዲህ ሁላቸውም ማገዝ መተባበር መቻል አለባቸው ብዬ አስባለሁ። በነገራችን ላይ ሁላቸውም ንጹህ ልብ እንዳላቸው ምክንያቱም ምናልባት አቶ ገዛኝ የሆነ ጉዳት ነገር እንዳያደርስባቸው እንጂ ሌላው አባባም ቢሆን እንዲሁም ደግሞ ያው ትሁትም አለምዬም ናቲም ቢሆን ማለት ነው እርግጠኛ ነኝ ጥግ ድረስ ቤቲን ለማገዝ እና ከቤተሰቦቿ ጋር ሰላም እንደሚፈጠር እንደምታደርግ ተስፋ አለኝ ብዬ ነው የማስበው፣ እንደኔ ማለት ነው። ትሁት በነገሮቹ አሁን ላይ ተቀይራለች። ምክንያቱም ይህን ነገር እውነት አለምዬ አታውቅም ማለት ነው በማለት እንግዲህ ብዙ ነገሮቿን እንግዲህ ያው ከቤቲ ጎን ነበረች። እርግጥ ነው ከቤቲ ጎን መቆም አለባት፣ ግን ደግሞ ምንድን ነው ብላ ልክ ቢያንስ እንኳን እንዳባባ እንዲሁም ደግሞ እንደ ናቲ አለምዬን መረዳት መቻል ነበረባት ማለት ነው። በዚያ ምክንያት እንግዲህ ትሁትና እንዲሁም ደግሞ ናቲ በጣም እየተራራቁ መጥተዋል ማለት ነው። ሲቀጥል ደግሞ ናቲ የመለሰላት መልስም ለትሁት በጣም ከመጠን በላይ በቂ ነው ብዬ ነው ማስብ። እኔና አንቺ በእነሱ ጉዳይ እንደዚህ መጨቃጨቅ የለብንም፣ አንቺም ደግሞ ያልሆነ ጠበቃ ልቁም አትበይ በማለት እንግዲህ ተናግሯታል። እኔ እኮ ያንተን እናት አለምዬን ለማውጣት ስል እንኳን የራሴን ልጅ አምጥቼ አስይዣለሁ በማለት እንግዲህ ስትናገረው ነበር። አውቃለሁኝ፣ ስለሱ በጣም ነው የማመሰግነው። ቁም ነገር በጣም ብዙ ነገር አድርገሽልኛል፣ ግን ደግሞ አሁን እያልሹ ያለው ነገር ደግሞ ልክ አይደለሽም። እናቴ ስለሆነውና ስለተደረገው ነገር የምታውቀው ነገር የለም። ወንድሟ ምን አይነት ወንጀል ይስራ የምታውቀው ነገር የለም። በቃ በጓደኛዋ ብር ተጠየቀች፣ ያንን ብር ሰጠች። ስለዚህ ምን አይነት ወንጀል እንደሰራ እንኳን በፍጹም እናቴ አታውቅም። ስለዚህ እኔ አሁን ምን እንዳረግ ነው የምትፈልጊው? እናቴን ስገላት ዝም ብዬ ነው እንደማየው ወይንስ ደግሞ አንቺ አለምዬ ብትሞት ምንም አይመስልልሽም እንዴ? እናቴ እኮ ነች። እንዴት እንደዚህ ትያለሽ? ምን አይነት ጸባይ ነው ያለ? እንደዚህ ነህ እንዴ እያለች አዎ እንደዚህ ነኝ በማለት እንግዲህ እሱም ቁጣውን አሳይቷል። ሆነ ለመናገር በእናቱ በኩል ምንም አይነት ድርድር አያውቅም። በእርግጥ ማንም ቢሆን ማንም ድርድር አያውቅም ማለት ነው። ግን ደግሞ ያው ትሁትም መናገር ያለባትን ነገር ተናግራለች። ናቲም በቃ በቂ ነው ያለውን ነገሮች በሙሉ ተናግሯል ማለት ነው። ስለዚህ አሁን በእርግጠኝነት ያው አለምዬም በሆነው ነገር ተጸጽታ ማለት ነው። ትሁትም አኩርፋለች በዚህ ጉዳይ ስለተባለች ትሁት ብዙም አያሳስበኝም። ግን ደግሞ አሁን ላይ ቤቲ ያለችበት ሁኔታ በጣም ነው የምታሳዝነኝ። ምክንያቱም በጣም ብዙ ነገሮች ተበድላለች። እኔ እኮ ከኔ ጋር ምንድን ነው ችግሯ እላለሁ እና ብዙ ነገሮችን ስታደርግብኝ የነበረው ከዚህ አንጻር ነው በማለት እንግዲህ የግድ ሄጄ ተገናኝተን ይቅርታ መጠየቅ እፈልጋለሁ በማለት ለአባባም ነግረው ነበር። አባባ በፍጹም ይህን ነገር ማሰብ የለብሽም፣ እንደዚህም በፍጹም አይሆንም በማለት እንግዲህ ሲመክራት ቆይቶ ናቲም እንደዚሁ እሷ አንቺን ለማጥፋት በጣም ብዙ እጥረቶችን እያደረገች ትገኛለች። ስለዚህ አንቺ ደግሞ ወደዛ ቤት መሄድ የለብሽም እማዬ፣ ነገሮቹ ሲረጋጉ እንደሚሆኑ ይሆናሉ፣ ግን ደግሞ አንቺ አሁን ላይ በዚህ ቤት መቆየት ነው የሚያስፈልግሽ በማለት እንግዲህ ሁላቸውም መክረዋት ነበር ማለት ነው። መጨረሻም እንግዲህ ጸጸቱንና ሁሉን ነገር ያልቻለችው አለምዬ ያው እንግዲህ ከናቲ ጋር ወክ እያደረጉ ባሉበት ሰዓት ላይ ደከመኝ በማለት እንግዲህ ቁጭ ብላ ነበረ። እሽማዬ ቁጭ በይ እርፍ በይ፣ እኔ ደግሞ ውሃ ይዤ ልምጣ በማለት እንግዲህ ወደ ሱቅ ሄዶ ውሃ ሲያመጣ አለምዬ እየሮጠች ወደ ቤቲ ቤት ሄዳለች ማለት ነው። ቤቲ ደግሞ እንኳን መጣሽልኝ፣ ስፈልግሽ ነበር፣ እኔም የምፈልገውን ነገሮች አደርጋለሁ በማለት እንግዲህ ስለት በእጇ እየያዘች ነበረ። እንግዲህ ምን ሊፈጠር ይችላል የሚለው ያው እንግዲህ ትሁት ልደርስላቸው ትችላለች፣ ቤት ውስጥ አለች ወይንስ ደግሞ የለችም፣ አሊያም ደግሞ ናቲ እየሮጠ
በመሄድ ማለት ነው እናቱን ከቤት እያድናታል ወይንስ ደግሞ አያድናትም የሚለው ነገር እጅግ በጣም አጓጊ ነው የሚሆነው ማለት ነው። እና በቀጣይ ፓርት ሁላችንን በጉጉት እንጠብቃለን። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ ከጎኔም ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜን ተመኘውላችሁ።